የኢትዮጵያ ሰሜናዊ ክፍል በሰማይ ዳር እንደተቀመጡ የሚመስሉ በግርማ ሞገስ የተሞሉ ተራሮች አሉ። የፀሐይ ጨረር ጠዋት ጠዋት ጫፎቻቸውን ሲያልበስ ዓለምን ከዘመን ብናኝና ከጊዜ ዝገት ተሰውሮ የዓለምን ትኩረት የሳበ አንድ ታላቅ ምስጢር ይገኛል። ይህ ስፍራ ላሊበላ ይባላል። በ12ኛው ክፍለ ዘመን መገባደጃ ላይ ንጉሥ ላሊበላ በሰማያዊ ራእይ ተመርቶ ለሕዝቡ የመንፈሳዊ መጽናኛና የጉዞ መዳረሻ የሚሆን ስፍራ ለመፍጠር ቆርጦ ተነሳ። ቅድስት ኢየሩሳሌም በወቅቱ በነበሩ ግጭቶች ስትታመስ፣ እርሱ ደግሞ በገዛ አገሩ በኢትዮጵያ ምድር ላይ አዲስ ኢየሩሳሌምን የመገንባት ሕልም ነበረው። ይህ ሕልም ከምድር ገጽ በታች ተፈልፍለው የወጡ 11 ግዙፍ አብያተ ክርስቲያናት ሆነው ሆነ ድንጋይ ተፈልፍለው ከምድር ገጽ በታች ወርደው እንደ ሕያው ምስክር የቆሙት እነዚህ አብያተ ክርስቲያናት የእምነትን ጥልቀትና የሰው ልጅን የፈጠራ ችሎታ የሚያስረዱ ድንቅ ሥራዎች ናቸው። እዚህ ቦታ ላይ ስትደርሱ የጥንት ጸሎቶች ሹክሹክታ፣ የካህናት ዝማሬ እና የጎብኚዎች ጸጥ ያለ እርምጃ በድንጋዮቹ ውስጥ የተጠረበ ያህል ይሰማቸዋል። በአየር ላይ ደግሞ የዕጣን መዓዛ ይውለበለባል። ይህ ስፍራ ዝምታው እንኳን ታሪክ የሚናገርበት፣ ድንጋዮቹም ምስጢር የሚሽክሹበት ነው። እነዚህ አብያተ ክርስቲያናት ከምድር በታች ተቀርጸው ከፍ ካለው መንፈሳዊ ዓለም ጋር የተያያዙ ይመስላሉ። ለዘመናት የቆሙ የኢትዮጵያን ጥልቅ ታሪክና የማትቋረጥ እምነት የሚያንጸባርቁ ናቸው። ዛሬም ድረስ በዓለም ላይ ካሉ ታላላቅ መንፈሳዊና ስነ ሕንፃዊ ድንቆች መካከል አንዱ ሆነው ቆመዋል። ብዙዎቻችን ስለ ላሊበላ ድንቅ አብያተ ክርስቲያናት ስንሰማ በአንድ ጀንበር በመላእክት እጅ እንደተሰሩ የሚነገረውን ውብ አፈ ታሪክ አብረን እንሰማለን። ይህ ታሪክ ልባችንን በድንቅ ስሜት የሚሞላ፣ ተፈጥሯዊ ያልሆነ ኃይል የተገነቡ አስደናቂ ሥራዎች እንደሆኑ እንድናስብ የሚያደርግ ነው። እንዲህ ያለው አፈ ታሪክ የቦታውን ቅዱስነትና ልዩነት የሚያጎላታችና መንፈስነት ምስጢር በትክክል የሚያውቁት ግን የሰውን ልጅ ታላቅ ብርታት፣ ጥበብና የማይናወጥ እምነት ይመሰክራሉ። እያንዳንዱ ቤተ ክርስቲያን ከምድር ገጽ ወደ ታች እየተቆፈረ ድንጋዮች እየተፈረካከሱና እየተነሱ በሺዎች የሚቆጠሩ እጆች የደከሙበት ነበር። ብረታ ብረት ያልበለጸገበት ዘመን፣ የድንጋይ መጥረቢያና መዶሻ ብቻ በነበረበት ጊዜ ከዕለቱን ከውስጥ ወደ ውጭ መቅረጽ ምን ያህል የከበደ ሥራ እንደነበር መገመት ይከብዳል። ይህ ደግሞ የጉልበት ሥራ ብቻ ሳይሆን እጅግ የላቀን የውሃ ፍሳሽ ሥርዓቶች፣ የጣሪያው ጥንካሬ፣ የውስጥ ክፍሎቹ ስነ ሕንፃዊ አቀማመጥ፣ ሁሉም በጥንቃቄ የተሰላና በጥበብ የተሠራ ነበር። ይህን ሁሉ ከባድ ሥራ ከፍጹምነት ጋር ለማከናወን ያስቻለው ደግሞ የዚያን ዘመን ሰዎችን ልብ የመራው የማይናወጥ እምነትና የመንፈሳዊነት ጥልቅ ፍላጎት ነው። ከዕለቱን መንፈሳዊ ቤተ መቅደስ አድርጎ የመቅረጽ ራእይ፣ እያንዳንዱን መዶሻ፣ እያንዳንዱን መጥረቢያ የመራው ታላቅ አነሳሽ ኃይል ነበር። ስለዚህ የላሊበላ አብያተ ክርስቲያናት የመላክ ሥራ ብቻ ሳይሆኑ የሰው ልጅ እምነትና የሚነገር ታላቅ ምስክር ናቸው። በእርግጥም የላሊበላ አብያተ ክርስቲያናት የተሰሩት በአንድ ሌሊት አይደለም፣ መላእክትም አግዘዋል የሚለው ታሪክ ውበቱን ቢጨምርም እውነተኛው የሰው ልጆች ጥበብና ትጋት ግን ከዚህ በላይ ነው። ምናልባት ብዙዎች የማያውቁት ወይም ደግሞ በታሪኩ ግርማ ሞገስ የተሸፈነው እውነታ እነዚህን አስደናቂ ቤተ ክርስቲያናት ለመገንባት የተጠቀሙበት ዘዴ እጅግ ልዩ ነበር። የግንባታው ሂደት ከተለመደው ፈጽሞ የተለየ ነበር። አብዛኛውን ጊዜ ሕንፃዎች የሚገነቡት ከመሬት ላይ ወደ ላይ ከፍ እያሉ ነው። የላሊበላ ቤተ ክርስቲያናት ግን ከዚህ በተቃራኒው ከላይ ወደ ታች ድንጋዩን በመፈልፈል ነው የተሰሩት። መጀመሪያ አንድ ትልቅ የድንጋይ ክምር ወይም ኮረብታ ይመረጣል። ከዚያም በዙሪያው ጥልቅ ጉድጓድ በመቆፈር የወደፊቱ ቤተክርስቲያን ይላል። ይህ ማለት ግንበኞቹ የቤተ ክርስቲያኑን ጣሪያ፣ ግድግዳዎች እና ወለል በአእምሯቸው ሙሉ በሙሉ ከነቅርጻቸው ማየት ነበረባቸው። በቅድሚያ የውጭውን ቅርጽ ስፋቱንና ቁመቱን በትክክል ከላይ ወደ ታች ይቀርጻሉ። ከዚያም ከውጭው ግድግዳዎች በስተጀርባ የውስጥ ክፍሎቹን፣ አምዶቹን፣ ቅስቶቹን፣ መስኮቶቹን እና በሮቹን በከፍተኛ ይህ ዘዴ በርካታ ጥቅሞች አሉት። አንደኛ፣ የድንጋዩን የተፈጥሮ ጥንካሬ ሙሉ በሙሉ በመጠቀም ፍጹም የተረጋጋና ጠንካራ መዋቅር ይፈጥራል። ሁለተኛ፣ የዝናብ ውሃ ፍሳሽን በሚገባ እንዲስተካከል በማድረግ የቤተ ክርስቲያኑን ዕድሜ ያረዝማል። ነገር ግን ከሁሉም በላይ ይህ ሂደት የላቀ የምህንድስና ዕውቀት፣ የረቀቀ ዕቅድና የማይታመን ትዕግስት ይጠይቃል። አንድ ስህተት ሙሉ ምት። እያንዳንዱ ቅርጽ ከልምድና ከጥበብ የመነጨ ነበር። እንግዲህ ታላቁ የላሊበላ ገድል እንዴት እንደተከናወነ ስመለከት በዚያን ዘመን የነበሩትን መሳሪያዎች አለማሰብ አይቻልም። ዛሬ እንደምናያቸው ግዙፍ ማሽኖች፣ የኃይል መቁረጫዎች ወይም የፈንጂ ቴክኖሎጂዎች አልነበሩም። የላሊበላን ውበት ከድንጋይ ልብ ያወጡት መሳሪያዎች እጅግ በጣም ቀላል ነበሩ። የሰራተኞቹ እጅግ ዋነኛ መሳሪያዎች ጥቂት የብረት መዶሻዎች፣ ሹል መጥረቢያዎች፣ መሮዎች እና ድንጋይ መቅረጫ ብረቶች ነበሩ። አንዳንዶቹም ምናልባት ከእንጨትና ከአካባቢው ድንጋዮች የተሰሩ ቀላል ማጠናከሪያዎችና መሰላልዎች ተጠቅመው ይሆናል። በእነዚህ እጅግ ቀላል መሳሪያዎች ነበር በሺዎች የሚቆጠሩ ቆራጥ ሰራተኞችና ቀራጎዎች እያንዳንዱን ድንጋይ በጥንቃቄ ይሰፍራሉ።
ይህ ሥራ ግን የጡንቻ ጥንካሬ ብቻ አልነበረም። ከዚህ ሁሉ በስተጀርባ ታላቅ እምነት ነበር። ለእግዚአብሔር ያላቸው ጥልቅ ፍቅር፣ የዘላለም ቤት የመሥራት ራዕይ እና ለትውልድ የሚዘልቅ ቅዱስ ስፍራ የማውረስ ቁርጠኝነት የጉልበታቸው ምንጭ ነበር። እያንዳንዱ የመዶሻ ምት፣ እያንዳንዱ የመጥረቢያ ስንጥቅ በእምነትና በጸሎት የታጀበ ነበር። ቀን ከሌት ሳይታክቱ በፀሐይ ሐሩርና በዝናብ ዓመታት በጽናት ሰርተዋል። እነዚህ ቀላል መሳሪያዎች ከሰው ልጅ ጥልቅ እምነትና ከማይናወጥ ጽናት ጋር ሲደመሩ በዓለም ታሪክ ውስጥ እጅግ አስደናቂ ከሆኑት የሕንፃ ጥበብ ሥራዎች አንዱን ፈጥረዋል። የላሊበላ አብያተ ክርስቲያናት የቴክኖሎጂ ብልጫ ሳይሆን የሰው መንፈስ ጥንካሬና የእምነት ታላቅነት ማሳያ ሆነው ዛሬም ድረስ ቆመዋል። ከውጪው ግርማ ሞገስ ወደ ውስጥ ስንገባ የአብያተ ክርስቲያናቱ የውስጥ ክፍል ሌላ ዓለም ይከፍታል። እዚህም ቢሆን እያንዳንዱ ዝርዝር በጥንቃቄና በታላቅ ጥበብ የተሠራ ነው። ብዙዎች በውጪው ግዙፍ ቅርጽ ሲደመሙ፣ የውስጡ ጥልቀት ያለው ሥራ ግን ጥቂቶች ብቻ የሚያስተውሉት የጥበበኞች ምስጢር ነው። በመጀመሪያ መስኮቶቹን እንመልከት። እነዚህ ተራ ክፍት ቦታዎች አይደሉም። እያንዳንዳቸው ልዩ ቅርጽና አቀማመጥ ያላቸው ሲሆን የውጭውን ብርሃን ወደ ውስጥ የሚያስገቡበት መንገድ ከቀኑ እንቅስቃሴ ጋር ይለዋወጣል። የፀሐይ ጨረሮች በቅዱስ ስፍራው ውስጥ ሲያልፉ ምስጢራዊና መንፈሳዊ ድባብ ይፈጥራሉ። እነዚህ መስኮቶች ብርሃንን ከማስገባት ባለፈ አየር እንዲዘዋወር በማድረግ የአብያተ ለማስተካከል ትልቅ ሚና ይጫወቱ ነበር። ይህ ደግሞ ለዘመናት ሳይበላሹ እንዲቆዩ የረዳቸው ከትላልቅ ምስጢራት አንዱ ነው። በሮቹም እንዲሁ ከድንጋይ ተቀርጸው እያንዳንዱ በር የራሱ የሆነ ቅርጽና ምልክት አለው። እነዚህ በሮች በቀላሉ መግቢያና መውጫ ብቻ ሳይሆኑ እያንዳንዱ ደጃፍ ወደ ቅድስና የሚወስድ መንገድ የእምነት መግለጫ ነበር። የጣሪያዎቹ ሥራ ደግሞ እጅግ አስደናቂ ነው። ውስብስብ መስቀሎች፣ የጂኦሜትሪ ቅርጾችና ሌሎች ጥበባዊ ግንብሮች ዓይንን ወደ ላይ እንዲያነሱ፣ ወደ ሰማይ እንዲያዩ። ከሁሉም በላይ ደግሞ የውሃ ማስወገጃ ሥርዓቱ አለ። ይህ የላሊበላ ገዳማት ከሺህ ዓመታት በላይ ሳይጎዱ የቆዩበት አንዱ ቁልፍ ምስጢር ነው። ዝናብ በሚዘንብበት ጊዜ ውሃው በልዩ ሁኔታ በተቀረጹ ቦዮችና የፍሳሽ ማስወገጃዎች አማካኝነት ከአብያተ ክርስቲያናቱ ግድግዳ ርቆ እንዲሄድ ተደርጎ ተሰርቷል። ይህ ተግባራዊ ጥበብ የሕንፃዎቹ መሠረት ከውሃ ጉዳት የማሰብ ችሎታና የረጅም ጊዜ እይታ ያሳያል። እያንዳንዱ የመዶሻ ምት፣ እያንዳንዱ የብረት ምት ዝም ያለ ጸሎትና የእምነት መግለጫ ነበር። የላሊበላ ውቅር አብያተ ክርስቲያናት ታሪክና ግንባታው አስገራሚ ቢሆንም ከዚህም በላይ የሚያስደንቀው ሕያው ቅርስ መሆኑ ነው። ይህ ቦታ የጥንት ኢትዮጵያውያን ጥበብ፣ ጥልቅ እምነትና የማይናወጥ ጽናት የማይረሳ ምስክር ሆኖ እስከ ዛሬ ድረስ ቆሟል። እነዚህ ድንጋዮች በውስጣቸው የያዙት መንፈሳዊ ጉልበት ለብዙ መቶ ዘመናት ሳይደበዝዝ ለትውልድ ተላልፈዋል። በየዓመቱ በሺህ የሚቆጠሩ ምዕመናን ከሩቅና ከቅርብ በመምጣት በእነዚህ ቅዱስ ስፍራዎች ውስጥ ጸሎትና ምስጋና ያቀርባሉ። የሻማ ብርሃን የሚንቦገቦግበት፣ የዕጣን ጭስ የሚናኝበት፣ የቅዳሴ ድምፅ የሚያስተጋባበት ይህ ስፍራ በውስጡ ዘላለማዊ ሰላምና መረጋጋትን ያዘለ ይመስላል። እነዚህ አብያተ ክርስቲያናት የድንጋይ ክምር ብቻ ሳይሆኑ ለብዙ መቶ ዘመናት የቆየ የዓለምን ታሪክና ጥበብ ለማየት የሚጓጉ ቱሪስቶችም ከየአቅጣጫው ይጎበኙታል። ላሊበላ የሀገራችንን ታላቅነት፣ የቀድሞ አባቶቻችንን ብልሃትና መንፈሳዊ ጥልቀት በግልጽ የሚያሳይ መስታወት ነው። ይህን የመሰለ ጥልቅ ታሪክና ባህል እንደ ላሊበላ ያሉ ድንቅ ቅርሶችን በሰፊው ለማወቅ የቻናላችን ቤተሰብ እንዲሆኑ ጋብዘናል። ሰብስክራይብ በማድረግ የጥንታዊት ኢትዮጵያን የማተፋጠብና ተሪያብራች ከእኛ ጋር በመሆን የኢትዮጵያን ታላቅነትና ውበት መዳሰሶን ይቀጥሉ። ለሁላችሁም መልካም እረፍትና ሰላም ምሽት እንዲሆንላችሁ እመኛለን። ደህና ሁኑ። ያው ቅርስ ሄናው ገረስ ዋይገኝ ሄረደግ ምስክር ሞሰከር ዋይድነስ ቴስተሜንት ምዕመናን ማይሜናን ፓዮግሬምስ ፌድፍ ጽናት ቲሳይናድ ፐርሰቨራንስ ቬሶይንት የሚያስተጋባበት የማያስተጃቢያበድ ውሄረ ኤደችወስ